የአዲስ አበባ ከተማ አስተዳደር በፒያሳና በአራት ኪሎ አካባቢ ባካሄደው የመልሶ ማልማትና የኮሪደር ልማት ስራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ ስር ያሉ ህንፃዎችና ቤቶች ተነስተዋል። የከተማ አስተዳደሩም ከቤተ ክርስቲያኗ ጋር በመነጋገርና በመመካከር ምትክ ቦታና ካሳ በመስጠት ልማቱን የሚያካሄድ ሲሆን በፒያሳ አካባቢ መሐሙድ ሙዚቃ ቤት በሚል መጠሪያ ይታወቅ የነበረውና በቤተ ክርስቲያኗ ይዞታ ስር የነበረው ህንፃ ሲነሳ የከተማ አስተዳደሩ በራሱ ወጪ ደረጃውን የጠበቀ ህንፃ ገንብቶ እንደሚያስረክብ በገባው ቃል መሰረት በአንድ ዓመት ባለ 7 ወለል ዘመናዊ ህንፃ ገንብቶ በማስመረቅ ለቤተ ክርስቲያኗ አስረክቧል። ቁልፉን ብፁዕ ወቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጃችን ለብፁዕ አቡነ ሳዊሮስ አስረክበዋል። አመስግኑላቸው። በእውነት ይሄ ህንፃ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ የኮሪደር ልማትን ለማልማት በዚህ በኩል የምታዩትን መንገድ ሰፋ አድርገን ለእግረኛም ለሳይክልም ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን የቀድሞ ህንፃ የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ህንፃ ቀጥታ የአድዋን የፊት ለፊት ገጽ የሚሸፍን ወደ መንገድም ወጣ ያለ ሆኖ በመገኘቱ ምክንያት ለቤተክርስቲያኒቱ ጥያቄ ያቀረብን ይህንን ህንፃ ወይ በካሳ አሊያም ደግሞ መልሰን በማልማት እኛ መተካት እንችላለን። አድዋ የጋራ ታሪካችን ነው። አካባቢውም ሰፋ ብሎ እንደዚህ አካባቢውን የሚመጥን ዘመኑን የዋጀ ቢሆን ለሁላችንም ጥቅምና ክብር ተገቢ ነውና እባካችሁን እኛ መልሰን በማልማትም በመረጣችሁት አማራጭ ሊሰራ ይችላልና ይፈቀድልን ብለን ጠየቅን። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና እኛ በፍጥነት ለመስራት ልንቸገር እንችላለን። ገቢ ይገኝበታል ለቤተክርስቲያኒቷ ራሱ ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። የተገነባው ህንፃ ዘመኑን የዋጀና ለትውልድ የሚተላለፍ የአካባቢውን ደረጃም የሚመጥን መሆኑን ነው ከንቲባ አዳነች አቤቤ የተናገሩት። ቀድሞ ህንፃ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንፃ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልገሉ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንፃ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንጻር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ እሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄንን በምንገነባበት ወቅት ዲዛይኑ በቤተክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንፃውን በትብብር ነው የሰራ ነው። የኮሪደር ልማትን ጨምሮ የአዲስ አበባ ከተማ አስተዳደር እያከናወነው በሚገኘው የልማት ስራዎች ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያደረገች ያለችው ድጋፍና ትብብር በአርአያነት የሚጠቀስ መሆኑን ነው ከንቲባ አዳነች አቤቤ የገለጹት። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። እዚህ ብቻ አይደለም፣ በርካታ ቤቶችን አስተና እንደምታውቁት 4 ኪሎ አካባቢ
እዚህ ፒያሳ አካባቢ ላይ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተ ክርስቲያኑቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ተልማ እኛ የልማት ደጋፊዎች ነን። በምንም አይነት ልማት ላይ እንቅፋት የሚሆን ነገር አናደርግም። ስሩ፣ እጆቻችሁን እንደግፋለን፣ እኛም ደግሞ እናለማለን የሚል ውሳኔ ነው የተወሰነው። ይሄ ለብዙዎች ምሳሌ ሆኖን ከዛ በኋላ በርካቶች በዚያ ልክ ተባብረውናል። የኦርቶዶክስ ቤተክርስቲያን ትብብር በራሷ በምትሰራውና እኛ ባነሳነው ልክ ብቻ ሳይሆን ለሌሎችም ምሳሌ በመሆን ያቀርነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። ስንተባበርና ስንደጋገፍ ውጤታማ ስራን እንሰራለን ያሉት ከንቲባ አዳነች ለቀጣይ ስራም በጋራ እንቁም ብለዋል። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። አገር በጋራ ትገነባለች። ጸሎታችሁም ሁልጊዜ አይለየን። ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ። ከንቲባ አዳነች አቤቤ የህንፃውን ቁልፍ ለቤተ ክርስቲያኗ ያስረከቡ ሲሆን ለህንፃው በስኬት መጠናቀቅ አስተዋጽኦ ላበረከቱ አካላትም እውቅና ሰጥተዋል።